አባዬስ ድርጅቱን አጥቶ ከዛ በኋላ ሰው የሚሆን ይመስላል? እና ድርጅቱ ሙሉ ለሙሉ ስጡኛለች? እባክህ ኤርሚ ከገባት አስረዳት። ያ ድርጅት ከሷ ህይወት ይበልጣል ልትል ነው? የኔንም እኮ መኪኔን ወስዳብኛለች። ምን? በእርግጥ ይህንን ሚስጥር ለማንም እንዳልናገር ተናግራኝ ነበር። አንተ ምን ቤት ነህ ስለሷ የምታወራኝ? አምራን ቦን ማድረውን ልሰጣት ተስማምቻለሁ። ምናልባት ያን ከሆነ ማወቅ የምትፈልገው። እሱማ ወደሽ ነው እንደምትሰጫት? አቤት ተጠንቀቅ ብያለሁ ሰንበቱ። ስለ ለይኩን አንድ መጥፎ ነገር ትልና ምን እውነት ሆናሉ። እናንተ ምን አገባ? እንዴት ነው ማያገባኝ? የቤተሰቤ ንብረት መሰለኝ። ከኋላ ይመጣ ይናወጣሉ። መቼም ይሄን ቀን አልፎ አዲስ ቀን ይመጣል። አንተ በየጠጣ እኔ ብቻ ነኝ እንደምጠጣው? ያው እንዳንተ የመጠጥ አንጀት እንደሌለኝ ታውቂያለህ። ወይ ዝኑ ቀምሼ እኮ ነው የገባሁት ነው ወይስ እንደገና ጨምራበት ይሆናል ብለሽ ሰጋሽ? እኔ ምን ብዬ ነበር? የዳጊ አባት ነው ይህንን ነገር ያደረገው። ለማምለጥ በሚሞክርበት ጊዜ ያኛው ውስጥ ላይ ልጁ ቀርቶ ስለነበረ እንዳያመልጥ ከሱ ጋር ግብግብ ሲፈጥሩ እርስ በርሳቸው ተጎዳርተው ወይም ደግሞ የዳጊ አባት ጎድቶት ሄዷል ብዬ ሪከመንድ አድርጊያችሁ ነበር። ይኸው ጊዜው ደረሰና አያችሁ እና እንዴት በቶሎ ብላችሁ ላይክ አድርጉ። ስነ ስርዓትሽ እንደዚህ እኔ ሪከመንድ እያደረግኳችሁማ አትጨማለቁብኝ ተናግሬያለሁ። ከዛ ውጭ ግን ኤርሚና ናሆም በመታረቃቸው ደስ ብሎኛል። በጣም በጣም ኤርሚ በቃ በጣም ትለያለ። እንኳንም ኤሚ ላይ ጣለ። ኤርሚ በቃ ይሄዳል። ስማችሁ ራሱ ይገታጠል መለየት እስከማይቻል ድረስ ነው። በቃ ዋ የምሬ ነው። እውነት ለመናገር በጣም ተመችቶኛል። ቆይ ከዛ በፊት እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ምን ሊፈጠር ይችላል ዛሬም አንዳንድ ነገሮችን ሹክ የምላችሁ ይሆናል። እውነት ለመናገር በትናንትናው ክፍል ኤርሚና ናሆም መግባባታቸው እንደገና ደግሞ ኤርሚ ሙሉ በሙሉ መቀየሩ በቃ እርግጠኛ ስለሆን እኔ በጣም ደስ ብሎኛል። እውነት ለመናገር እኔ እንደውም ኤርሚን ሳይሆን የጠበቅኩት ከዚህ በፊትም ብያችኋለሁ አምራን ነበር የጠበቁት። አምራን ትቀየራለች ከዚህ በኋላ ጥሩ ሰው ትሆናለች ብዬ ነበር ያሰብኩት። ግን ጭራሽ እሷ ጭራሽ ኤርሚ ግን ቀደማት። በቃ ኤርሚ መልካም ሰው የምር በቃ እኔ አንድ ነገር አሰብኩ። ምን እንዳሰብኩ ልንገራችሁ። ኤርሚ ወይ ሌላ ሰው ማለት ለኤሚ ቦምባሮን የሚሰጣት ሌላ ሰው ወይም ደግሞ ሌላ ሰው ያመጣል ማለት ነው። ወይም ደግሞ ራሷን አምራንን ያለምንም ወጪ ወይም ደግሞ ያለምንም ጥቅም እንድታደርገው ያደርጋል ወይም እንድትሰጥ ያደርጋል። የምን ድርጅት ምናምን 80% ምናምን ወፍ ምንም ሳይኖር ማለት ነው። እንደዚህ አይነት ነገር ይፈጥራል ብዬ አስባለሁ። እኔ ግን አሁንም አንድ ያልተረዳችሁኝ ነገር አለ። ምን እንደሆነ ልንገራችሁ። ሰራተኛ ተብላ እቤት እየመጣች ያለች ማለትም የናሆም ትክክለኛ እናት ገብቷችኋል አይደለ? እሷ እና ኤሚ እንትናቸው ይመሳሰላል። 100% ነው የምላቸው ይመሳሰላል። እሷን ማስመርመር አለባቸው። መጨረሻ ላይ ከእሷ ያገኛሉ ብዬ ነው ማስበው። እኔ የሚሰማኝ እንደዛ ነው። አለበለዚያ እኔ ሄዳለሁ ራሱ ፕላስ እኔ ይሆናታል። የምሬን ነው እንጂ 80% አናስበላም እንደ ምን ሆናችሁ? እንደዛ ነው የሚሰማኝ። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ዳጊ በመጨረሻ ላይ ያመጣለት ሀሳብ በጣም አሪፍ ሀሳብ ነው። የአባትየውን ነገር ሙሉ ለሙሉ እንዳወቀ ነው እየተረዳ ነው። ግን አባትየውን አሳልፎ ይሰጣል ብላችሁ ታስባላችሁ? ምክንያቱም አባትየውም ዝም ቢል ኖሮ ራሱን ባይከላከል ኖሮ ወይም ደግሞ እንደዛ ባያደርግ ኖሮ እንደታሰበው እንትን ይሉት ነበር፣ ወይም ደግሞ ልጁ ይጎዳው ነበር። አባትየው ራሱን ለማትረፍ ብሎ ነው ይሄንን ያደረገው። ይሄ ሁሉ የተፈጠረው ለምን ነው ታውቃላችሁ ጋይስ? ሴትየዋ ወይም ደግሞ ዝናሽ ለሰዎቹ በህይወት ካለ ብላ ስላላሰበች አልነገረቻቸው እንጂ ሰውየው እንዲሞትም እኮ አይፈልግም መጀመሪያው። በዛን ጊዜ ዝናሽ ብትኖር ኖሮ ምንም ነገር እንደማይፈጠር ነበር። ግን ዝናሽ አለመኖሯ ልጁ እዛው ብቻዋን መኖሩ እዛው ብቻዋን መቅረቱ ከዛ ካመለጠ ይጠቁምብናል ምናምን አይነት ነገር ስላለ ፍራቻ ስላለ ያው እንዳይሄድ እሱን ለማድረግ ሲል ነው ራሱን ያጣው ማለት ነው። ራሱን የመከላከል አይነት ነገር ነው። ብቻ እናንተ ብትሆኑ የምታደርጉት ነገር ነው አይደለ ጋይስ? ይሄ ሀቅ ነው። ስለዚህ ዳጊ ይህንን ነገር አውቆ አሳልፎ ይሰጠዋል አባቱን ወይስ አይሰጠው? ምን ታስባላችሁ?
እኔ ግን ኑሐሚን ነው ድራማ ያደርገዋል ብዬ ነው ማስበው። በዚህም አላችሁ በዛ መውጣታቸው አይቀርም፣ ግን ብቻ የሆነ ነገር እንዳለ ይሰማኛል። እንደገና ደግሞ ፖሊሶቹም ተጠራጥረዋል። ማንን? የዳጊን አባት ከዚህ በፊት ወንጀል እንደሰራ አውቀዋል ማለት ይቻላል። ነገሮች ከበድ የሚሉ ይሆናል። እስኪ እናንተ እንግዲህ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምን ሊፈጠር ይችላል? በቀጣይ ክፍል ምን ልናይ እንችላለን? ለእናንተ ልተውና እኔ በዚሁ ልሰናበታችሁ ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ፒስ። ኤርሚ ተቀይሮ ነው እንደዚህ ሲደለዝ የነበረው ጋይስ። በስመ አብ እኔ ኤርሚ ይቀየራል ብዬ በፍጹም አላሰብኩም። አምራን ትቀየራለች ብዬ ነበረ እንደውም የጠበቅኩት፣ ግን ያልተጠበቀው ተቀየረ። ከልቡ ከሆነ የእውነት ከሆነ ተቀይሮ ኤሚን ወዷት ከሆነ ዋው አንደኛ፣ የምሬን ነው አንደኛ ተመችቶኛል። ኤርሚ እንዴት ናችሁ? ውድ የኑሐሚን ተከታታይ ድራማ ቤተሰቦች ማናችሁ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል በጣም አሪፍ አይነት ክፍል ነበረ። በተለይ ደግሞ ኤርሚ እየከፈለው ያለው መስዋዕትነት በጣም ተመችቶኛል። ተቀይሮ በፊት ከነበረው ባህሪ ተቀይሮ አሁን ደግሞ ለቤተሰቡ ወይም ደግሞ ለኤሚ ቤተሰቦች ጠበቃ መሆኑ ኢቭን አምራን ብር እንዳትጠይቅ በነፃ መስጠት ያለባትን እንድትሰጥ እየገፋፋት ነው። ይሳካለታል ወይስ አይሳካለትም? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እንደኔ የምሬ ነው የምላችሁ አምራን ከሰጠች ያለምንም ነገር ትሰጣለች ብዬ ነው ማስበው። ምንም አይነት ገንዘብ ሳታገኝ ትሰጣለች። ምናልባት ገንዘብ ብታገኝ የተወሰነ ገንዘብ ብታገኝ ትችላለች፣ ግን ያለችውን ወይም ደግሞ የጠየቀችውን እንደማይሰጣት እርግጠኛ ነኝ። ለምን እንደው ታውቃላችሁ? ኤርሚ አምራንን ያስገድዳታል፣ በሆነ መንገድ ያስገድዳታል ብዬ አስባለሁ። አለበለዚያ ደግሞ እንግዲህ የናሆሜ እናት መታለች አይደለ? እሷ የምትመረምርና እሷ እንትኑን የምትሰጥ ይሆናል ብዬ ነው ማስበው። እስኪ የእናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። ከዚህ በፊት በነበረው ክፍል የዳጊ አባት ሰውየውን ገሎታል ምናምን ብያችሁ ነበረ። እናንተ ይህን ነገር አሁን እንዴት እያያችሁት ነው? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወይዘሮ ዝናሽ ነች ወይስ ደግሞ የዳጊ አባት ነው? ምን ታስባላችሁ? ድራማውም የተቋረጠው ሁለቱ ተፋጠው ነው አደለ? ምን ሊላት ነው? ምን ልትለው ነው? ምን ታስባላችሁ? ሁለቱ በጋራ ሆኖ የሰሩት ወጥመድ ነው ወይም ደግሞ የሰሩት ፌቨር ነው ወይስ ደግሞ የዳጊ አባት ብቻውን ይህንን ነገር አድርጎታል? ኮሜንት ላይ ማስቀመጥ ትችላላችሁ። እኔ ከዚህ በፊትም ይህንን ነገር ያደረገው ሌኩንም አይደለም ወይዘሮ ዝናሽም አይደለችም ራሱ የዳጊ አባት ነው ብያችኋለሁ። ሜቢ ራሱን ለማትረፍ ሲጣጣር ወይም ደግሞ ተነስቶ ሲወጣ ልጁ ሰምቶት ልጁ እሱን ለመግደል ሙከራ ሲያደርግ ምናምን ሰውየው ራሱን ለማዳን በሚያደርግበት ግብግብ ውስጥ ሰውየው ተመቶ ህይወቱ ሊያልፍ ይችላል ማለት ነው። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ጀስት ላይክ ኤግዛምፕል ኦኬ። ሶ እንደዚህ አይነት ነገር ሊኖሩ ይችላል እያልኳችሁ ነው። እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከዛ በተለይ እነ ቅምጥል ምናምን ቤት መገናኘታቸው በጣም ደስ ይላል። ሀሳቢ መሆናቸው ምናምን በቃ ደስ ይላል። ይሄ የድሮ ማንነታቸው ተቀይሮ አሁን ተለውጠው ጥሩ መሆናቸው የኑሐሚን እናትም ትሉ አሪፍ ነው። ግን እህቷ የት ሄደች? ያቺ ቀበጧ እህት የት ሄደች? የት ገባች? ረሳችኋት እኮ ዝም ብላ የዞረች ነው። ቤት አትገባም። በቃ እንደው አልፎ አልፎ እንኳን አትታይም፣ ብልጭ አትልም። ጋይስ እሱን ነገር ትንሽ ቅር ብሎኛል። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ኑሐሚን ተከታታይ ድራማ ላይ ቅመም በመመለሷ ዋው ትለያላችሁ። የምሬን ነው። ከዚህ በፊት በጣም ሳነሳ ነበረ ጩጭዋ ልጅ ባትወጣ ብትመለስ በጣም ደስ ይለኛል ብያችሁ ነበረ። ምክንያቱም የእሷን ህይወት ብናይ ያማረ ይሆናል ብያችሁ ነበር። ሲጀመር ኑሐሚን ተከታታይ ድራማ ላይ አንድ ታሪክ ሲያልቅ አንድ ታሪክ ይተካል። ለነገሩ አንድ ታሪክ አንድ ክፍል ላይ ያልቅና ቀጣይ ክፍል ላይ ሌላ ታሪክ ይተካል። አሁንም ሌላ ታሪክ ተተክቶላቸዋል። የመጣችው አሮጊቴ የማን እናት ትመስላችኋለች? መልሱን ልንገራችሁ። የናሆም እናት ነች። የናሆም ትክክለኛ እናቷ ነች። ይህ ነገር ካልሆነ እኔ ትጠይቁኛላችሁ።
ከዚህ በኋላ የኔን ሪቪው እንዳትሰሙ፣ ይሄ ነገር ካልሆነ የኔን ሪቪው እንዳትሰሙ። የምሬ ነው የምላችሁ፣ የምሬ በቃ እኔ ሲሪየስ፣ በቃ ይሄ በሲሪየስ ነው። እኔ ማን መስልኳችሁ? እንዴት ናችሁ? ኑሐሚን ተከታታይ ድራማ ቤተሰቦች ማን ናችሁ ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጠፍቻለሁ፣ በጣም ጠፍቻለሁ። ስራ ትንሽ ቢዚ አድርጎን ነው ሰሞኑን። ይቅርታ እንጠይቃለን እና ደግሞ ጉንፋን ይዞኛል ድምፄ ምናምን የሚል ነገር ከሰማችሁ አፉ በሉኝ። ውሃም ይዣለሁ፣ እየጠጣን ነው። ቶንሲላችን ደረቅ ደረቅ እያለ ነው ጉሮሯችን ምናምን እና እየከረከረን ስለሆነ እሱን ረጠብ እያደረግን እናወራለን ማለት ነው። አምራን ተንኮሏን ቀጥላለች። እንግዲህ ያው ተሳክቶላታል፣ መንገዱ ተከፍቶላታል። ይቺ መቅን የሆነ ሴትዮ መቅኒ ለመስጠት በቃ የድርጅቱን ግማሹን ልውሰዳለች። እኔ በዚህ የምታበቃ አይመስለኝም። ናሆም የኔ ካልሆነ ማለቱ አይቀርም። ምን አለ በሉ መጀመሪያ ብሩን ለማሳካት ነው። ብሩ ከተፈረመላት በኋላ ወይም የድርጅቱ ግማሹ ሀብት ወይም ደግሞ ግማሹ ገንዘብ በገንዘብ ሊሆን ይችላል፣ ብቻ አይዶን ነው። ከተፈረመና ወረቀቱ ከተሰጣት በኋላ እጇ ከገባ በኋላ አሁንም ሌላ አዲስ ነገር ማምጣቷ የማይቀር ጉዳይ ነው። ናሆም የኔ ካልሆነ ቀለበት ካላደረገልኝ አልሰጥም ማለቷ የማይቀር ጉዳይ ነው። እንደኔ እሷን ከሚለማመጡ የኔም ደም ኦፍላስ ነው ይሆናታል እና እኔን ብትወስዱ ይሻላቸዋል። የምሬን ነው ብላችሁ ችግር የለውም። እኔ ለኤሚ ለመስጠት ምንም ችግር የለውም፣ ሰጣታል፣ ጣጣ የለውም። እኔ እንደ አምራን ግማሹ ምናምን አላችሁ፣ ምንም አላስቸግራችሁም። አለች አይደለ ያቺ መኪናዋ የእሷንና ያው ነዳጅ ትንሽ ስለተወደደ ለአንድ ዓመት ነዳጅ ምናምን የሚሆን አብራችሁ ወይኔ በላቸው። እኔ ዝቀት ነው ለጨዋታ ያክል ነው። አንተም ጥቅመኛ ነህ እንዳትሆኑ። ምን ሆናችሁ ነው? ያው እንደዛ ቢያደርጉ አሪፍ ነው። አሁን ለምሳሌ የማሚ ወይም ደግሞ የናሆም እናት መታለች፣ እሷንም ቼክ ቢያደርጉ ምናምን ጥሩ ይሆናል ብዬ አስባለሁ። ፖሊሶቹም ምርመራቸውን ቀጥለዋል። የሰውየው ገዳይ ማን ይመስላችኋል? እንደኔ የዳግም አባት ይመስለኛል። አልተጠረጠሩ። የዳግም አባት ይህንን አድርጎታል ብዬ ነው የማስበው። ሰውየውን ገድሎ በራሱ እንትን የተጠቀለለበት ቦታ እሱን ጠቅልሎ ትቶታል ብዬ ነው የማስበው። እንደዛ ነው የሚሰማኝ። እናንተ ምንድን ነው የሚሰማችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምክንያቱም እንዳየነው ከሆነ ወይዘሮ ዝናሽ ምንም የምታውቀው አይነት ነገር እንደሌለ ነው እያየን ያለ ነው። አቶ ሊኩን ሲጀመር ምንም የሚያውቀው ነገር የለም። ወይዘሮ ዝናሽ ግን እነሱን እንዳመጣቻቸው ታውቃለች። ግን ምን እንደተፈጠረ ደግሞ የምታውቀው ነገር የለም። ይህንን ነገር ዝናሽ አደረገችው ማለት አንችልም፣ በፍጹም አንችልም። ዝናሽ አታደርገውም። ግን እኔ የምጠራጠረው የዳጊ አባት አድርጎታል ብዬ አስባለሁ። እንዳይጠራጠሩትም የራሱን ሀብል ወይም ደግሞ የራሱን ጌጥ አብሮ የእጅ ምናምን ነገር አይደለ አብሮ አስቀምጦ እሱም ራሱ እንደሆነ ሟች ለማሳየት ሞክሯል ብዬ ነው ማስበው። የጠፋውም ለዛ ነው ብዬ ነው ማስበው። ማለት ለረጅም ጊዜ ያልመጣው ወደ ህይወታቸው በህይወት እያለ ዳጊን ያላገኘው ለዚህ ነው ብዬ ነው ማስበው። የእናንተን ሀሳብ ኮሜንት ላይ ታስቀምጡልኝ ትችላላችሁ። በተረፈ በትናንትናው ክፍል ይህን ይመስል ነበረ። ሌላ የተለየ ነገር አለ ብዬ አላስብም። የተለየ ነገር ካለ እናንተ ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል በሌላ ቪዲዮ እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ሁሉም ዘርፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። ወይ የሚበላቸው ማለት አሁን ነው። የዳጊ አባት በህይወት አለ። እንደኔ ደስ ያለው ሰው አለ? እዴ በቃ ተረፉ ስላችሁ ተረፉ። እኔ እኮ ከዚህ በፊትም ብያችሁ ነበረ። ሰውየው የተመታ ጊዜ የሆነ ከፍተኛ ጉዳት የደረሰበትን ቦታ አላሳዩንም። የፈሰሰውም ደግሞ የተወሰነ ነው እና ይህ ሰውዬ እንዴት ነው ብያችሁ ነበረ እና የሚሞት አይመስለኝም ብያችሁ ነበረ። እንግዲህ እንዴት እንደተነሳ እንዴት እንደሆነ ባናቅም በህይወት አለ። በህይወት መኖሩ እኔ በጣም ደስ ብሎኛል። ቆይ ሰላም ለበላችሁ። እንዴት ናችሁ? ውዴ ኑሐሚን ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። የመቅኔ ነው የሚባለው እሱ የሚመሳሰል የደም ታይፓቸው የሚመሳሰለው ከማን ጋር ይመስላችኋል? ከኤርሚ ጋር ወይስ ከአምራን ጋር?
ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ ሳስበው አትሉኝም? የኤርሚ ወይም የአምራን የሚሆን ይመስለኛል። ግን እኔ 80% የኤርሚ ይሆናል ብዬ ነው የማስበው። ኤርሚስ የእውነት ተቀይሮ ነው ወይስ ደግሞ እያስመሰለ ነው? ምን ታስባላችሁ? ሀሳብ ካለ ኮሜንት ላይ ደቅ አድርጉልኝ። እሺ በቀጣይ ክፍል ምን አይነት ነገር ልናይ እንችላለን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጦልኝ። እንግዲህ ቤተሰቦቹ የተጠረጠሩት ሰው በመግደል ወንጀል ምናምን ነው፣ ግን ገደሉት የተባለ ሰውዬ በህይወት ተገኝቷል። ፖሊሶቹ ወስዷቸው ምን የሚያደርጉ ይመስሏችኋል? ወይም ደግሞ ይለቋችኋል ወይስ ጣቢያ ወስዷችኋል? ምን ታስባላችሁ? የተገኘው ሬሳ ምንድን ነው? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ ያው ወደ ህግ ቦታ ይወስዷችኋል፣ ወይም ደግሞ ሲወስዷችሁ ምናልባት ላይታይ ይችላል። ብቻ ሄደው የሆነ ነገር ተብለን መጣ እንደዚህ ተብለን መጣን የሚባል ነገር ይኖራል ብዬ አስባለሁ። ከዛ ውጭ እኔ የዳጊ አባት ምን እንደሚል ለመስማት በጣም ጓጉቻለሁ። የምሬ ነው የምላችሁ፣ በጣም ጓጉቻለሁ። እናንተ አልጓጓችሁም ጋይስ? ኧረ በስመ አብ ጭንቀቱ ቀለለ፣ በቃ ጭንቀቱ ቀለለ። አሁን ይሄ ድራማ ሊያልቅ ነው ልትሉ ትችላላችሁ። አያልቅም። ሌላ አዲስ ታሪክ አዲስ በአዲስ እየተተካ ነው የሚሄደው እና በቃ አይቆይም ስላችሁ እኮ በቃ ይሄ ነው እኮ በቃ ሌላ ድራማ ቢሆን ይሄን እስር ቤት ገብተው ስንት ነገር ተፈጥሮ ምናምን ነው ይሄ ሁሉ ነገር የሚመጣው። እንዳልሞተ የሚታወቀው ከብዙ ጣጣ በኋላ ነው። ይሄ እኮ በቃ ከአንድ ክፍል አንድ ክፍል ሌላ ታሪክ ነው። ይመቻችሁ። በጣም ተመችታችሁኛል። ግን ትንሽ ያስደበራችሁኝ ያኛውን ወይም ደግሞ ኑሃሚን ተከታታይ ድራማ ብቻ ሪቪው ማደርግበትን ቻናል አንድ ቪዲዮ አስወርዳችሁብኛል። እሱ ብቻ ነው ያስደበራችሁኝ። እስካሁን ቂም ይዤባችኋል፣ ግን ይቅር ብያችኋለሁ። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። በቀጣይ ክፍል በሌላ ሪቪው እንገናኛለን። እናንተ ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ኑሃሚን ተከታታይ ድራማ ሌላ ሌቭል፣ የምሬ ነው የምላችሁ። በቃ ሌላ ሌቭል ውስጥ ገብቷል። እንዴ በቃ የእሷ ልጅ ነው ወይም ደግሞ ዳጊ የዝናሽና የአቶ ዲኩ ልጅ ነው ብለን ድምድም ካደረግን በኋላ ጭራሽ አይደለም። ታዲያ የት ሄደ ሰውየው? ሞቷል የተባለው ሰው የት ሄደ? ወይም የዳጊ አባት የት ሄደ? እኔ ግን አንድ ነገር ትዝ የሚላችሁ ከወደ ከዚህ በፊት እንደዚህ በቀላሉ መሞት የለበትም ብዬ ተናግሬያለሁ። እውነት ለመናገር ተመልሳችሁ ይሁት ልክ አቶ ሌኩን የተኮሰበት ጊዜ እንዴት ነው ይሞታል ወይስ አይሞትም የሚል ሪኮመንዴሽን ላይ ጠይቄያችሁ ነበረ። እናንተ ምን ታስባላችሁ ብዬ ከዛ እኔ የራሴን ግምት አስቀምጬ ነበረ። የእኔ ግምት ምንድን ነው? ድራማው ላይ እንደዚህ በቀላሉ ሊሞት አይገባም። ምክንያቱም አንድ እንትን የሰጧችሁ ሁላ ምሳሌ ሁላ የሰጧችሁ አናቱ አካባቢ አይደለም የተመታው፣ ኖርማል ነው። ያን ያህል ደም አልፈሰሰም። አይታችኋል ወይ? እና የሆነ ሸርፎት ነው የተወው፣ ሰውዬው አልሞተም ብያችሁ ነበር። እና አሁን ያ ነገር እውነት የመሆን ነገር አለ ብዬ አስባለሁ። እንግዲህ እንደዛ ነው የሚሰማኝ። እናንተ ምን ይሰማችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ ኑሃሚን ተከታታይ ድራማ ቤተሰቦች የማን ናቸው? የዛሬ ማብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኑሃሚን ተከታታይ ድራማ በቃ ሁላችንንም እያጨለለ ቀጥሏል። የምር ያበደ ድራማ በቃ አልተመቻችሁም ጋይስ? ታሪክ በየጊዜው አዳዲስ ታሪክ በቃ ድራማ እንደዚህ ሲሆን ባይዘዌ በጣም ሳቢ ይሆናል፣ በጣም ያጓጓል፣ አያሰለችም። በየክፍሉ ሰው በጉጉት ይጠብቀዋል። አንዳንድ ድራማዎች እንደነዚህ አይነት ታሪኮች ይጀመሩና ይሄ ታሪክ ይፋ ለመሆን ማለት ነው 1 3 ወር 4 ወር ድራማው ይቀጥላል። ይሄ ታሪክ ሳይወጣ በዚሁ ታሪክ ዙሪያ በአንዱ ታሪክ ዙሪያ እያጠነጠነ ማለት ነው። ይሄ ግን በቃ የሚገርም ድራማ ነው። የምሬ ነው። ታሪክ በቃ በታሪክ ላይ ማደር የሚባል ነገር የለም። የታሪክ ማደር ማሳደር ይቻላል። የምን 3 ወር ምናምን ማሳደር የሚባል ነገር የለም። ዘርግፍ ነው እና አጨብጭበናል። እንደ እውነቱ በጣም ሳቢ አጓጊ አይነት ድራማ እየሆነ ነው። በትናንትናው ክፍል በጣም አሪፍ አይነት ሳቢ ተመችቷችሁ እንዳያችሁ ተስፋ አለኝ። ጥያቄ ጠይቃችሁ እስኪ ዳጊ ወደ አምራን እየሄደ ነበረ። አምራን ሁሉን ነገር ትነግረዋለች ወይስ አትነግረውም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔን ኑሃሚን ተከታታይ ድራማ ላይ 90%
በቃ ይፋ ስለሚወጣ አምራን ትነግረዋለች ብዬ አስባለሁ። ማለት ለሱ ትነግረዋለች ብዬ አስባለሁ። ለዳጊ ትነግረዋለች። ከዛ በኋላ ዳጊ በጣም ተበሳይቶ አቶ ሌኩን እንትን ሊል ሲል ወይም ደግሞ ወደ ቤት ተመልሶ ሲመጣ መንገድ ላይ አባትየውን ያየዋል። ወይም ደግሞ እቤት ከደረሰ በኋላ ከአቶ ሌኩን ጋር ግብግብ ሲፈጥሩ ምናምን አባትየው እቤት በድጋሚ ይመጣል። ወይ ደግሞ እንዳልሞተ ይነግሩታል። በህይወት እንዳለ የሚያሳይ አይነት መረጃ ስላገኙ እንትን ማድረግ ይችላሉ፣ ያስተባብላሉ ብዬ ነው ማስበው እና እንደዚህ አይነት ነገር ነው የሚፈጠረው ብዬ ነው ማስበው። የእናንተን ሀሳብ ኮሜንት ላይ ልታስቀምጡ ትችላላችሁ። ከዛ ውጭ የኤሚ ጉዳይ ነው። ኤሚ ለልጇ ያላትን እንትን ማሳየቷ በጣም ደስ ብሎኛል። ግን መጀመሪያ አካባቢ እኮ ልታስወርጁ ነበረ ኤሚ። እኔ ይኸውላችሁ ተረጋጉ፣ ይውረድ ወይ ምናምን እያልክ ነው ወይ እንዳትሉ፣ እኔ በዛ አልስማማም። ግን መጀመሪያ አካባቢ ልጅቷ አውጥቼ ጥለዋለሁ ያለች አይነት ነገር ነበር አይደለ? አሁን ላይ ለምን አሳዘናት? ዋይ ምንድን ነው ምክንያቷ? ቤተሰብ ስላወቀ ወይስ ምንድን ነው ጉዳዩ? ገብቷችኋል አይደለ? አንዳንዴ ከባድ ነው እሱ ነገሩ አይጋጭም ወይ ለማለት ያክል ነው እንጂ እኔም ልጇ ምንም ባይሆንና እንደዚሁ የምትድንበት መንገድ ቢኖር አሪፍ ነው ብዬ አስባለሁ። ከዛ ኤርሚ መጥቶ ነበረ ቤት። ኤርሚ እያስመሰለ ነው ወይስ የእውነት ወዷት ይመስላችኋል? እኔ ግን ኤርሚ ሳየው ዝም ብዬ ሳየው ማለት ነው የወደዳት ይመስለኛል፣ የእውነት የወደዳት ይመስለኛል። እና እንደዛ ነው የሚሰማኝ። አሁን ከገንዘብ ከማሰብ ውጭ ምናምን ሪል የወደዳት ይመስለኛል። እንደዛ እየተሰማኝ ነው አሁን ተረዳችሁኝ አይደለም? እንጂ ይሄ የልጁን እንትን እየተጠቀመበት ነው ብዬ እኔ አላስብም። የእናንተን ሀሳብ ኮሜንት ልታስቀምጡ ትችላላችሁ። የአምራን የኋላ ታሪክም አይተን ነበረ፣ ከዚህ በፊትም አይታችኋል። አሳዛኝ ታሪክ ነው ያላት፣ ግን ቢሆንም በዚህ መልኩ ባትገለጥ አሪፍ ነበረ። ከዛ ማንነቷን ለመውጣት ብትጥርም አሪፍ ነበረ። እንደዛ ነው የሚሰማኝ። የሆነ እድሎች ነበሩ፣ ገብቷችኋል? የምትቀየርበት እድሎች፣ ሰፊ እድሎች ነበሩ። ያንን እድል ብትጠቀምበት ጥሩ ነው ብዬ አስባለሁ። ገብቷችኋል አይደለም? በቃ ይሄ ብዙ ጊዜ ይቅርታ ብላ ተመልሳለች። ቢያንስ ከነዛ ይቅርታዎች ሁሉ በአንዱ ላይ በትክክሉ ብትጸጸት አሪፍ ይሆን ነበር ብዬ አስባለሁ። እና አሁንም ቀጥላለች። እንግዲህ ምን እንደሚሻለን እኔ እንጃ። እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የማን እንትን የሚመሳሰል ይመስላችኋል? ዴኔ ምናምን እንትን እያሉ ነው አይደለ? ይሄ መቅኒ ነው አይደለ? እሱን ቼክ እያደረጉ ነው። የቤተሰቡ ምንም አልሆን ብሏል። አሁን የቀረው አይ ቲንክ የዳጊና እዛ የነ ተሰማ ቤተሰብ ናቸው። የማን እንትን የሚሆን ይመስላችኋል? ሜቢ እኔ ሄዶ ኤርሚ ጋር የሚደርስ ይመስለኛል ይህ ነገር። እንደዛ ነው የሚሰማኝ እኔ። ኤርሚ ጋር የሚመሳሰል ይመስለኛል። ዝም ብላችሁ ስሙ። ኤርሚ ጋር የሚመሳሰል ይመስለኛል። ከኤርሚ የሚያገኙ ይመስለኛል። ኤርሚ ሜቢ ገንዘብ ሊጠይቃቸው ይችላል። ነገር ግን መጨረሻ ላይ ሳይጠይቃቸው ሊሰጣቸውም ይችላል። አላቅም። እሱን ግን ወደ ኤርሚ እንደሚሄዱ ተስፋ አደርጋለሁ። ለማንኛውም ለዛሬ የነበረ ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉኝካችሁ ክፉ ነዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሎ ቤታችሁ ብሎ ይሆንላችሁ እያልኩኝ እኔ ብዙ ሰናበትኳችሁ። መልካም ጊዜ። ፒስ። 10 አለቃ ይሙት አላለችም። ኧረ በስመ አብ። የኑሐሚን አያት ግን ይመቻቸው። ያራዳ ልጅ ድራማውን ከሀ እስከ ፐ ኮምክመው መጨረሻ ላይ ኧረ እኔ አሁን ነው የመጣሁት። ይመቻችሁ። የምሬን ነው የምላችሁ። ተመችቶኛል። እና አሁን በስተመጨረሻ ስለ ዳጊ አባት ሞት ሰምቷል። በቀጣይ ክፍል ይህ ነገር ይፋ ይወጣል ወይስ አይወጣም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። በትናንትናው ክፍል ኤርሚ አንድ ነገር ተናግሮ ነበር። በጣም ነበር ያስደስተኝ። እንደዛ እንዳልተንከባከብሽው አኮላሽሽው እኔ ራሱ ተኮላሽው አማርኛ ማለት ነው። ወይኔ ወንድ ልጅ ተበላሽ። እንደዛ አህያ እንደረገጠችው አህያ ብትረግጥ ይሻል ነበር። ማነች ከአምራን እርግጫ ይሻል ነበር። አምራን ግን ምን አስባ ይመስላችኋል ጋይስ? እየሄደችበት ያለችው መንገድ በጣም
ከባድ መንገድ ነው። እውነቴን ነው የምላችሁ፣ በጣም ከባድ መንገድ ነው። ጠላታችሁ ይቅርታ ጠይቋችሁ ለእናንተ መልካም ነገር እያሰበ ለእናንተ እየተከራከረ ወደ እናንተ ከቀረበ ጠላታችሁ ሳይሆን ወዳጃችሁ ይሆናል። ወዳጃችሁን ጠላት ነው ለማለት ትንሽ ይከብዳል። የምታውቁት ጠላት እንደማይጎዳችሁ ታውቁታላችሁ፣ ምክንያቱም ቀድማችሁ ስለምትጠነቀቁ። ግን ወዳጅ ሆኖ ጠላት ከሆነ ወዳጅ ነው ብላችሁ ስለምታስቡ ከሱ ተቃራኒ ወይም ደግሞ መጥፎ ሀሳብ ይኖረዋል፣ መጥፎ ነገር ይኖረዋል ብላችሁ አታስቡ። እንደዚህ አይነት ጠላት በጣም ይጎዳችኋል። አምራንም አሁን እየሄደችበት ያለችው መንገድ እውነት ለመናገር በጣም አሳሳቢ ነው። እንግዲህ በቀጣይ ክፍል ምን እንደሚሆን የምናይ ይሆናል። ትናንትና ሌኳ አልነበሩም፣ ዝናሽ አልነበሩም። ብቻ ሾይና ነበረ፣ ተመችቶኛል። የኑሐሚንና የናሆም ድራማም አሪፍ ነበረ። መጨረሻ አካባቢ መጀመሪያ አካባቢ ላይ ምናምን በቃ እንደተጣሉ ምናምን አይነት ሙድ አራምደው ምናምን መቼም አይጣሉ የሚሆኑ ሁለቱም እንጃ። በተለይ ደግሞ ኑሐሚን አራዳ አይነት ነገር ነች፣ ሁሉን ነገር የጨረሰች አይነት ነገር ነች እና ዝም ብሎ ነው የሚያካብዱት። ይሄ ሰርግ ይሳካል ወይስ አይሳካም? ምን ታስቧላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ ሰርጉ ኒንጃ አላውቅም። እኔ እውነት ለመናገር ኑሐሚን ተከታታይ ድራማ ላይ ገምት ከምትሉኝ ዝም ብለህ የሆነ ነገር ጫፉን አሲዝ ማለት ይሻላል። ምክንያቱም ኑሐሚን ተከታታይ ድራማ ላይ የሚቆይ ነገር የለም። በቃ ድምጥማጡ ነው የሚጠፋው። ገብቷችኋል አይደለ? አዲስ ታሪክ ይጀምራል አይደለ? ቀጣይ ክፍል ላይ ያልቃል ታሪክ ወይም ደግሞ ይፋ ይወጣል። ቀጣይ ክፍል ሌላ ታሪክ ይመጣል። ገብቷችኋል? እንደዚህ ነው በቃ እየቀጠለ ሄደው። ሚስጥር የሚባል ነገር አይዘገይም። በቃ የሆነ ብላችሁ እንድጠብቁ ተደስታችሁ ወይም ደግሞ ጓጉታችሁ እንድጠብቁ የሚያደርግ አይነት ድራማ ስለሆነ ትንሽ ከበድ ይላል። በቀጣይ ክፍል ያው እነ ዳጊ ላይ ምናምን ትኩረት ያደርጋል ብዬ አስባለሁ ድራማው። ማለትም ኤርሚያስ ለዳጊ ለመናገር ያስበውን ነገር ለናሆም ይነግሩታል ብዬ አስባለሁ። ናሆም ይህን ነገር ይሰማል ብዬ አስባለሁ። ብቻ የሆነ ከባድ አይነት ክፍል ይኖረናል ብዬ አስባለሁ። እናንተ የምታስቡትን ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቆይታ ይሄን ይመስላል። በጣም አጭር አድርጌዋለሁ፣ ግን ያው ከጊዜ አንጻር ነው። በቀጣይ ክፍል በደንብ እንገናኛለን። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ሰናበትኳችሁ። መልካም ጊዜ። ፒስ። ዳጊ የአባቱን ገዳይ በቀጣይ ክፍል ያውቃል ወይስ አያውቅም? አጭር መልስ ኮሜንት ላይ ደቅ አድርጉልኝ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማናችሁ ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን ተከታታይ ድራማ በትናንትናው ክፍል አሾይና ነበረ። በጣም ሳቢ፣ በጣም የሚያጓጓ አይነት ክፍል ነበረ። ኤሚ ሁሉን ነገር ሰምታለች፣ በቃ ሰምታለች። እኔ እንደውም ዳጊ የሰማ መስሎኝ ነበረ። ማለት እንደዚህ በነፃነት ሌኩና ዝናሽ እየተጨቃጨቁ ሲያወሩ